የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አንድነት አሸናፊ እንዳሉት ባለፉት ጊዜያት ከባለድርሻ አካላት ጋር በመቀናጀት በተሰሩ ስራዎች ውጤታማ ተግባራት መከናወናቸውን ተናግረዋል። እንደ ሀገር የመጣውን ማህበራዊና ኢኮኖሚያዊ እድገት ተከትሎ የሚፈጠሩ የወንጀል ተግባራትን ለመከላከል ፖሊስ በቴክኖሎጂ በመረጃና ቴክኒክ የተሟላ ተቋማዊ አቋም እንዲኖረው ማደራጀት ያስፈልጋል ብለዋል። በ2017 ዓመተ ምህረት በክልላችን በየደረጃው ያለው የፖሊስ መዋቅር ከባለድርሻ አካላት ጋር በጋራ በመቀናጀት በርካታ ውጤቶችን አስመዝግበናል። ባለፉት ጊዜያት የፈጸምናቸውን ጥንካሬዎች ተጠናክረው እንዲቀጥሉ ሰላሙ ዘላቂና አስተማማኝ እንዲሆን የባለድርሻ አካላትንና መላው ሕዝባችንን በማነቃነቅ ከፍ ያሉ ተግባራት ተፈጽሟል። የትራፊክ ፍሰትና አደጋ መከላከል ተግባራት ጋር ተያይዞ የሚነሳውን የህዝብ ሮሮ ለመቀነስ በትኩረትና በጽናት መስራት ይጠበቅብናል ብለዋል። በትራንስፖርት አገልግሎት ውስጥ ሌብነት፣ ብልሹ አሰራር፣ ማንገላታት ራምፓንት እየሆነ ነው የመጣው። ህዝቡ ከኛ የሚጠብቀውን አገልግሎት በሚፈልገው ደረጃ እንዳላገኘ ሮሮ በየመንገዱ የሚንገላታ ህዝብ የሚናገረው ሀቅ ነው። ይሄ በየደረጃው ያለው የፖሊስ መዋቅር የሚጠብቅበት ዋናው ተግባር ወንጀል መከላከል የሁሉም ወገን ነው ያሉት አቶ አንድነት አሸናፊ ፖሊስ በሰብአዊነት ከማገልገል ረገድ ከፍ ያለ ኃላፊነት አለበት ነው ያሉት። በተጠናቀቀው 2017 ዓ.ም የተከናወኑ ውጤታማ ተግባራትን አጠናክሮ ማስቀጠልና ጉድለቶችን በተሻለ አፈጻጸም ለመቀየር በትጋት መስራት እንደሚያስፈልግ አሳስበዋል። ከኛ የሚጠበቀውን ነገር ገባ ብሎ አይቶ ጥንካሬን ማስቀጠል፣ ውጤት የሚያመጡትን ማስቀጠል፣ ችግር ያለባቸውን የኛንም የሌሎችንም አካላትን ደግሞ በጠንካራ ህዝባዊ ወገንተኝነት ታግሎ ማስተካከል፣ ግምገማው መሬት የነካ መሆን ይጠበቅብናል ማለት ነው። የክልሉ ፖሊስ ኮሚሽን ኮሚሽነር ዶክተር ካሳ በበኩላቸው የማህበረሰብ ወንጀል መከላከል፣ የትራፊክ አገልግሎት፣ የወንጀል ምርመራና የመረጃ ጥራት፣ የአከራይ ተከራይ ውል ምዝገባ እንዲሁም ያልተገባ የማህበራዊ ሚዲያ አጠቃቀም የመሳሰሉ ችግሮች ላይ በትኩረት መስራት እንደሚያስፈልግ ገልጸዋል። ከወንጀል መከላከል አንጻር በአንዳንድ አርብቶ አደር አካባቢ ላይ የወንጀል ግድያው፣ ዝርፊያው እየጨመረበት ሂደት አለ። ደግሞ ወደ ማዕከል አካባቢ ላይ የወንጀል መጠን የቀነሰበት ሂደት አለ። እሱን በተቻለ መጠን ከትራፊክ ፍሰት ቁጥጥር ጋር ተያይዞ ከፍተኛ ችግር ነው። ህዝብ ጋር ያልተፈታ ችግሮች አሉ። የኛ ትራፊኮች አካባቢ ላይ ችግር አለ። አሽከርካሪዎች አካባቢ ችግር አለ። ይህን ችግርን በዘለቄታ መፍታት እንዲቻል ቀጣይ የወንጀል የቀነሰበት የትራፊክ ፍሰት ጤና የሚሆንበት የምርመራ ጥራቱ ወቅቱን ጊዜውን የጠበቀ መዝገብ ተጠያቂ ስርዓትን የሚፈጥር መዝገብ ስርዓት ለመፍጠር ነው። በየደረጃው ባሉ መዋቅሮች ስር ነቀል ማሻሻያ በማድረግ የአገልግሎት ጥራትና ቅልጥፍናን ለማሳደግ እየተሰራ መሆኑንም ተናግረዋል። ከኮሚሽን ማዕከል ጀምሮ እስከ ታች ወረዳ ድረስ ያለውን በግምገማ መነሻ በማድረግ ማሻሻያ ሪፎርም እንሰራለን። ሙሉ ሪፎርም ያስፈልጋል። ቀጥታ ከዚህ ከክልል ማዕከል ጀምሮ በየደረጃ ያለውን እስከ ታች የግምገማ መነሻ በማድረግ የማጥራት ሪፎርም የመስራት ስራ የምንሰራ ነው። ወንጀልን የመከላከል ተግባር የህብረተሰቡን የነቃ ተሳትፎ የሚጠይቅ ነው ያሉት ኮሚሽነር ዶክተር ካሳ ህብረተሰቡም ትክክለኛ መረጃ በመስጠት መተባበር እንዳለበት ጥሪ አቅርበዋል። መንገድ ላይ ለሚቆሙት እንኳን ቢያንስ የከፈሉትን ሂሳብ ለመናገር ሰው ተጽዕኖ ሲወደቀ ስለሆነ ይህንን ተጽዕኖ ህዝቡን ለማገዝ ዝግጁ ስለሆነ የኛ የፖሊስ ማቆሮቻችን አካባቢ ያለው ችግርን መረጃ ለመስጠት እንዲያግዙን፣ የስነ ምግባር ችግር ያለው አልተፈለገ ክራይ የሚጠብቁትን አካል እሱ እንዲያግዘን በዚህ አጋጣሚ ጥሬን አስተላልፋለሁ። በፓትሮል ቅኝት ስራዎችን በማጠናከር የወንጀል ተግባርን አስቀድሞ ለመከላከል በየደረጃው ባሉት መዋቅሮች እየተሰራ ነው ያሉት የክልሉ ፖሊስ ኮሚሽን ምክትል ኮሚሽነርና የወንጀልና የትራፊክ አደጋ ዘርፍ ኃላፊ ኮሚሽነር አስናቀ ሀብቴ ናቸው። ወንጀል መከላከል እስከ ቀበሌ አገልግሎት መስጫ ማዕከላት ድረስ ባለው ሁኔታ ላይ የፖሊስ መዋቅር በተገቢ ሁኔታ ስራ እየሰራ ያለበት ሁኔታዎች አሉ። ህገወጥ የጦር መሳሪያ፣ የደን ውጤቶች፣ የምግብ ሸቀጦች፣ ቡና፣ ሀሰተኛ ብር ዝውውርና የመሳሰሉ ችግሮች በሀገር ሰላምና ኢኮኖሚ ላይ የሚያስከትሉት ጉዳት አሳሳቢ በመሆኑ ልዩ ትኩረት ያስፈልጋል ነው ያሉት። እያንዳንዱ አካባቢ ላይ ያለው አሁን ያለው ህገወጥ የጦር መሳሪያ ዝውውር አዝማሚያዎች አሉ። እየታዩ ነገሮችም አሉ፣ የተያዙ ነገሮችም አሉ። ይህን ደግሞ ድንገተኛ ፍተሻዎችም ጭምር መነሻ በማድረግ እያንዳንዱ አሳቻ ሰዓትን በመጠቀም ማታም ቀንም ድንገተኛ ፍተሻ በማድረግ ይህንን ስራ በትኩረት እንሰራለን የሚለው ነገር አቅጣጫውን አስቀምጠናል። በክልሉ ሁሉም ዞኖች ባሉ የፖሊስ መዋቅሮች የተካሄደው የማጥራትና መልሶ የማደራጀት ግምገማ ውጤት ቀርቦ ሰፊ ውይይት ከተደረገበት በኋላ በቀጣይ ተግባራት ዙሪያ የስራ መመሪያ ተሰጥቶ መድረኩ ተጠናቋል።